Maguire! Yes, Maguire! Maguire! On top of it. We're going to celebrate. On top of the table. በጣም ተረጋግቼ ቪዲዮ ልሰራ እያሰብኩ ነው ግን አልቻልኩም። አቤቴ እኔ ከልጆቹ ብቃት የጎደለ ምንም አይታይም ከስሉት ችግር ውጪ ማለት ነው። ማንቸስተር የትም ላይ ደርስ የአርሰናል ደጋፊ ይችላል ደግሶ ይቀላል ምድረ ሽማግሌ ግባለት ሜዳ መተን ማለት ነው። ሰጠንህና እንመለሳለን ከማንቸስተር 3 ነጥብ ይሄ ነው 3 ነጥብ ግባለት ደስ ነው ያለኝ። አንፊልድ ላይ 9 ዓመት አላሸነፍናችሁ ይሄው የለ ከዜሮ ትጀምራለህ። 9 ዓመቱ ገደል ይገባል ማለት ነው። 3 ነጥባችንን ከአንፊልድ ላፍ ከአንደኛው ጋር የሁለት ጨዋታ ልዩነት ያለን ዩናይትድ ይመቻች አክቹሊ ማለት ነው። ስለ ኳሱ ምናምን በሰላም እናወራለን፣ ብሩኖ እናወራለን፣ ዳሎ እናወራለን፣ ማውንት እናወራለን። ግን ማለት ነው ዩናይትድ ግሎሪ ማን ዩናይትድ ይወላችሁ የሁላ ሰው መጥቶ ነው ያየው። እግዚአብሔር ያክብራችሁ ስለመጣችሁ እወዳችኋለሁ። ግባ ችለን ሳይሆን ስለማረቡ ነው። አራት ጌም ይኖረው ፎር ጌምስ ይኖረው ነገ አንድ አማድ ማኑ ነክቶ ነበር። ሁለት አንግሎች ምን እናድርግ? ተረጋጋ ቪዲዮ ይሰራል። አሮጊቷ ላላፊ ላግዳሚ እንቁ በሞቴ እያለች እየተከፋፈለ ነው። አቶ መንፈስሻም እንግዲህ ያው ቋጥሮ አላሳፍርም እኔ ወያላ እኔ እናንተ ከቋጥረን አብረን አይደለም ቋጥ አገርን በጠብጣለን። ስማኝ ዋንጫው የኛ ነው ጀማው እንዳፈራ ዋንጫው የኛ ነው። ማንቼ አናፍርም እኛ በማንቼ መቼም አናፍርም። በለው ጋይስ ምን አይነት ተአምር ነው ሃሪ ማጓየር ያስመለከተን። ዩናይትዳውያን እንኳን ደስ አላችሁ። እስኪ ኮመንት ሴክሽን ላይ ሐሳባችሁን ደስታችሁን አካፍሉን። በላንክሻየር ደርቢ በእንግሊዝ ፕሪሚየር ሊግ ተጠባቂ ጨዋታ መርሃ ግብር ማንቸስተር ዩናይትዶች ወደ አስፈሪው ስቴዲየም አንፊልድ አቅንተው እንግዲህ ከበርካታ ዓመታት በኋላ በእንግሊዝ ፕሪሚየር ሊግ 3 ነጥባቸውን ሸምተው መምጣት ችለዋል። በመጀመሪያ 45 ገና በሁለተኛው ደቂቃ ላይ በብሪያን ምቤሞ ጎል አማካኝነት መሪ መሆን ችለው የነበሩት ማንቸስተር ዩናይትዶች ሁለተኛው 45 ላይ በርካታ ጫናዎችን እንግዲህ ሲያደርሱ የነበሩ ሊቨርፑሎች በኮዲ ጋክፖ ጎል አማካኝነት ነበር ወደ ጨዋታው ሊመለሱ የቻሉት ወደ 78ኛው ደቂቃ አካባቢ ላይ ማለት ነው። ከዛም በኋላ ግን ማንቸስተር ዩናይትዶች ከቆሙ ኳሶች እድላቸውን ለመጠቀም ጥረት ሲያደርጉ ተመልክተን ነበረ። ያም ፍሬ አፍርቶ ታዲያ ሃሪ ማጓየር ዘጎት ጎል ማስቆጠር ችሏል። ሃሪ ማጓየር እንግዲህ ማንቸስተር ዩናይትዶች በሚፈልጉት ሰዓት ላይ የተገኘ አሁንም ድንቅ ብቃቱን እያሳየ ይገኛል። የቆሙ ኳሶች ከተገኙ ሃሪ ማጓየርን በደንብ ማርክ ማድረግ ያለባቸው ይመስላል እንግዲህ የተለያዩ ቡድኖች። ታዲያ ማንቸስተር ዩናይትዶች ከበርካታ ዓመታት በኋላ ኦልሞስት ከ10 ዓመት አካባቢ በኋላ ወደ አንፊልድ መጥተው 3 ነጥብን ይዘው መምጣት ችለዋል ማለት ነው። እጅግ አስገራሚ ነጥብ ነው ለማንቸስተር ዩናይትድ። ምንም እንኳን ሊቨርፑሎች በሚጠበቀው አቋም ላይ ባይሆኑም መረሳት የሌለበት ነገር ይሄ ላንክሻየር ደርቢ ነው። የፈለገ ቢሆን ሊቨርፑሎች በደካማ አቋም ላይ ሆነው እንኳን ከዚህ ቀደም ዩናይትድን 7-0 ሲያሸንፉ እናስታውሳለን። አሁን ግን ለማንቸስተር ዩናይትድ ይሄ ከምንም የተገኘ እጅግ በጣም አስገራሚ ነጥብ ይመስለኛል። ጋይስ መነቃቂያ ይሆናቸዋል። የሊቨርፑሎች ግን አቋም ከጊዜ ወደ ጊዜ እየዋዠቀ መምጣቱ የበርካቶችን ትኩረት እየሳበ ነው። እስኪ እናንተ ምን ትላላችሁ? ሀሳባችሁን ኮመንት ሴክሽን ላይ የፕላስ ምልክቷን እየነካችሁ ፈጣን ስፖርታዊ መረጃዎችን ማግኘት ትችላላችሁ። ይመቻችሁ። አይሼባው በሜዳ ተሰጠ ዋንጫ እንዳታስበው ገብቷላ። ዋንጫ እንዳታስበው ከዘራህን ደገፍ አድርገህ ትተኛለህ። ኢሳቅ የለ ሳላ የለ ይኸውልህ ነግሬያችሁ ነበራ። አሁንም ነጥብህን ማለት ነው ይኸውልህ ታንጠባጥበዋለህ። ሃሪ ዲኒዮ ጎቾ አዲያስ ሞሬራ መጓየር 500 ሚሊዮን አውጥተሽ በመጓየር ቆምሽ አይደለም
ተለጠፍሽ በመጓየር እንዴት አባሽ ነው ማትችው? አናዘር 4 ነው አንቺ አናዘር 4 ተሰጠሽ 4 በተከታታይ ኳስ አውቃለሁ ምናምን የሚሉ ሰዎች እንደዚህ እንደሚያጋጥምሽ ተነግሮሽ ነበርኮ 500 ሚሊዮን ዱቄት ስሎት አውት ጭራሽ ነው ማትችው። እንዴት ነው ከኔ ጋር የኔ ቀልብ ውስጥ የገባ ሰው አያልፍለትም ነው ማለት ገባ አይደለ? ትሮፊለስ ዘንድሮ 500 ሚሊዮን ትሮፊለስ ተረዳሽኝ አይደለ? ብቸኛ ዘንድሮ ሴሌብሬት የምታረጉት የጆታን ማስታወሻ ብቻ ጆታን ታስታውሱታላችሁ እንጂ ምንም ነገር አታገኙ። አይገባሽማ ወረኛ ሚዜ እንኳን መሆን አልቻልሽም። ቦትል አረግሽ በ8 ሳምንት 9 ነጥብ ቦትል አረግሽ። ፕሪሚየር ሊግ ላይ ቱርክ ሄደሽ ተለጠፍሽ፣ በየቦታው ተለጣጠፍሽ። ገባሽ አይደለ? ቆይ ገና ነው። ሁለተኛ ነው ኮፒ ሊንክ አድርገው 3 ይመጣል። አንፊልድ ነበልባል ነው ይኸውልህ። ውሃ እያርከፈከፍን ሰጠት እናቴ ትሙት። ይሄ ማንቸስተር ዩናይትድ ነው። አዎ የእንግሊዙ እጅግ በጣም ትልቁ ክለብ ማንቸስተር ዩናይትድ ነው። ዛሬ የማንቸስተር ደጋፊዎች ሌሎች ክለቦች አቻ ለመውጣት እንኳን በሚቸገሩበት አንፊልድ ሮድ ስታዲየም መጥተው የዘመሩት መዝሙር ነው ማለት ነው። እንዳሉት ማንቸስተር ዩናይትዶች 2-1 በሆነ ውጤት ደረታቸውን ነፍተው ከአንፊልድ ሮድ ወጥቷል ማለት ነው። የአራዳ ልጆች በሚያስገርም ሁኔታ ሩበን አሞሪም ከመሪው አርሰናል በ6 ነጥብ እንደዚሁም 4ኛ ደረጃ ላይ ካለው በርንማውዝ የ2 ነጥብ ልዩነት ብቻ ነው ያላቸው። ምናልባት ሰርፕራይዝ ቲሙ እንዳልነው ማንቸስተር ዩናይትድ ይሆን? እኔ እንጃ። ሀሳብ አስተያየታችሁን ኮሜንት ላይ ያስቀመጣችሁ። ነገር ግን ዛሬ ማንቸስተር ዩናይትድ ከሜዳም ገና ሳይገባ ሊያሸንፍ ነው የገባው። ሲወጣም እንዳለው አሸንፎ ነው የወጣው። ሊቨርፑል ግን እኔ እንጃ ቁልፉ የጠፋበት መኪና ሆኗል። ግራ ገብቶታል። የአራዳ ልጆች ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ። 4ኛ ተከታታይ ሽንፈት አርኒ ስሎትና ሰራዊቱ ገጥሟቸዋል። በዛ ላይ ደግሞ በማንቸስተር ዩናይትድ ሲሸነፉ ማገሩ ይናጋል። ኤፍኤስጂዎች ሁሉም ደስተኛ የሆኑ በሊቨርፑል የአራዳ ልጆች የፕላስ ምልክቶ እናንተና ሼር ኮፕ ሊንክ ይደረግ። ሀሳብ አስተያየታችሁ ኮሜንት ላይ የሚጠበቅ ነው። በስምንተኛ ሳምንት ተጠባቂ እንግሊዝ ፕሪሚየር ሊግ ጨዋታ በደርቢ አንፊልድ ላይ ማንቸስተር ዩናይትድን ያስተናገደው ሊቨርፑል በድጋሚ የ2-1 ሽንፈት ገጥሞታል። ለአራት ተከታታይ ጨዋታዎችም የአርነ ስሎቱ ሊቨርፑል ሽንፈት እንደገጠመው እየተመለከተ እንገኛለን። ጉዟቸውም እንግዲህ ወደ ታች እየሆነ መጣ እንደሆነም እየታዘብን እንገኛለን። ከመድፈኞቹ አርሰናል ጋር ያላቸውን የነጥብ ልዩነት ማጥበብ የሚችሉበትን እድል ሳይጠቀሙበት በመቅረት 15 ነጥብ ላይ እዛው ተቀምጠው እንግዲህ 4ኛ ደረጃ ላይ ተቀምጠዋል። ማንቸስተር ዩናይትዶች ከዛሬው ድል በኋላ ደግሞ 13 ነጥቦችን በመያዝ 9ኛ ደረጃ ላይ ተቀምጧል። ሩበን አሞሪም በማንቸስተር ዩናይትድ ቤት ቆይታው ለመጀመሪያ ጊዜ ባክ ቱ ባክ ማሸነፍ ችሏል፣ በፕሪሚየር ሊጉ ማለት ነው። ዩናይትድም እንግዲህ ከ9 ዓመት በኋላ አንፊልድ ላይ ለመጀመሪያ ጊዜ ነው ዛሬ ማሸነፍ የቻለው። እዚህ ጨዋታ ላይ ገና በሁለተኛው ደቂቃ ላይ ማንቸስተር ዩናይትዶች በምቦሞ ጎል አማካኝነት ቀዳሚ መሆን ችሎ ነበረ። ታዲያ ያሉትን አማራጮች በጠቅላላ ከሁለተኛው አጋማሽ በኋላ ለመጠቀም ጥረት ያደረገው የአርነ ስሎቱ ሊቨርፑልም 78ኛው ደቂቃ ላይ በኮዲ ጋክፖ አማካኝነት ጎል በማስቆጠር አንዳቻ ማድረግ ችለው ነበረ። ነገር ግን 84ኛው ደቂቃ ላይ ሃሪ ማጉዌር በግንባሩ ጎል በማስቆጠር ማንቸስተር ዩናይትድ በድጋሚ 2-1 መሪ ሆኖ ጨዋታው በዛው ተጠናቋል ማለት ነው። ለማንቸስተር ዩናይትድ ደጋፊዎች እጅግ በጣም የተለየ ምሽት ነበረ። ቀደም ካልኳችሁ ቁጥራዊ መረጃዎች ጋር ሲያያዝ ደግሞ ምሽቱ የተለየ ያደርገዋል ማለት ነው። ለሊቨርፑሎች ግን ለአራት ተከታታይ ጨዋታዎች ምንም አይነት ድል አለማድረጋቸውና መሸነፋቸው በጣም አስከፊ ጉዞ እንደሆነ ነው እየተመለከትን የምንገኘው። ለማንኛውም ስለዚህ ጨዋታ ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አካፍሉኝ። የፕላስ ምልክቱን በመጫን ፈጣንና አዳዲስ የሆኑ እግር ኳሳዊ መረጃዎችን ማግኘት ትችላላችሁ።